ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ፣ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በእንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበረ። ብዙ ኃጢአቶችን ውጣ ውረዶችን አሳልፏል። ነፍስም ገድሏል። የሰው ሚስትም ቀምቷል። ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው ይተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ የሚለው። ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው መንግሥተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። የእግዚአብሔርን ቃል እማር አስተምር ብለው የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙም ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡም ከዚያ ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱኝ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። ጽድቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው ቃለ እግዚአብሔር የሚርበው ማስቀደስ የሚርበው ኪዳን ማድረስ የሚርበው መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ ጠምቶት የሚጸልይ እግዚአብሔርን ፊቱን የማየት ረሃብ ያለበት የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ
የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ። አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ። ፈጣሪ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ አፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብዕየ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከት እማት ዓይኔ ይላል በሌላው ዓይኖች ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራስኩ ምስካቤ ወበእንባዬ አራስኩ ምስካቤ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኪዬ አምላኪዬ እገይስ ኀቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማይዜኑ ጊዜው ትረሳኒ ለግሙራ፣ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘ ይብላ ማይዜ ትመጽእ ኀቤ፣ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ ደከሙ። ማይዜ ትመጽእ ኀቤ፣ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ፣ አንተን በመጠበቅ በልቡና ቅንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካቤኒ እዜከረከ፣ ሳንቀላፋም አንተ ብዬ አሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማሕፀን፣ በእናቴ ማኅፀን በአንተ አምኜ ተጣልኩኝ። አንተ አምላኬ እምከርሰ አምላኬ፣ ፈጣሪ በእናቴ ማኅፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣችው አንዝዞ እንዳይገለኝ የጠበቅከኝ፣ ከእናቴ ማኅፀን ጀምሮ አባቴና እናቴ የእውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔ እና መድኃኒቴ ነው። እግዚአብሔር ያበርሊተ፣ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱኒ ጸባይት ወመኒ ጸባአኒ ተአይን፣ እየፈራሃኒ ልቤ፣ ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም፣ በእግዚአብሔር እታመናለሁ እና። ወምስካየ ውእቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ኀቤሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ታይምሩ ከመሄር እግዚአብሔር ፍጹም ቸር እንደሆነ
እመሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመንኩት፣ ወኪሐስስ እሷንም እሻለሁ፣ እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ደቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሐት ነፍሴ በአፍቅሮ ጸዳቲከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እትገደፍ ውስተ ቤተ እግዚአብሔር ምንበር ውስተ ቤተ ኃጥአን። በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት። እግዚአብሔርን አመስግኖ የማያልቅበት ነው። በተስፋ ባሕቲትከ ኀደርከኒ፣ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክም ወነውም፣ ዓይኖቼንም በአንተ አምኜ እከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ልብ የፈሰሰለት ሰው ነበረ። እንደ አባት ሲቆጣው ብክን ብሎ የሚደነግጥ፣ በፍቅሩ የተነደፈ ርኅሩህ፣ ጠላቶቹንም ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ምዕመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሩዎች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እና ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አሪዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁ። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደል ነግራቸው አልዋሽም። ሰው ሲሰራ ውሎ ቤቱ ለመግባት ደግሞ ሰዓት ታክሲ ተሰልፎ ብር ይዞ መለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውን ተወዷል አሉ። ከዛችሁ ግን በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እየኖራችሁ ያላችሁ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሀል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው
የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማችኋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ ረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አነቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን የምንዘምር እሱ ግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሆን ያለው። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃ ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉም። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር እችላለሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ሕይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ በዚህ ዘመን ሩቅ ነገር ምንድን ነው ቢባል ተስፋ ነው። ተቆጥቼ መስበክን ያሁን እየተውኩ መጥቻለሁ። ኑሮ ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናድርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም መሰላል ነው። ምዕመናን ፈትኑና ውቀሱ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። መዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ነው። ይህንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችን ይበላሻል። ማለዳችን ከተበላሸ ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጡ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል። ሰው እኔ እንደው አንዳንድ ጊዜ ይገርመኛል። ሰው ወሬ እንዴት አድርጎ እንደሚይዝና ቃለ እግዚአብሔር አጥና ሲሉት ግን ወራ ይዘው ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት መጠጊያችሁን እግዚአብሔር አድርጉ እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበረ። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት
በረከቱና ረድኤቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብንን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ይስጠን መድኃኒዓለም። ስለዚህ ምን አለ? አቤቱ ጉልበቴ ሆይ ተናገሩ በሉ ሁላችሁ። እኔን መሰላችሁ እንደ እግዚአብሔር እኮ ነው በሉ። እሺ አቤቱ ጉልበቴ ሆይ በሉ። እሺ ማን ነው እንደዛ የሚለው? እግዚአብሔር። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ልንገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለው የምነግራችሁ። አፈቅረክ እግዚኦ በኃይሌ፣ ኃይልን ስላደረክልኝ አመሰግንሃለሁ ነው የሚለው። ኃይልን ስላደረክልኝ አመሰግንሃለሁ። ግዙ እንደዛ ብሎ ይፈታዋል። አንድምታችን አንድም ስላደረክልኝ ኃይል አመሰግንሃለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግንሃለሁ። ያለፈውንም የሚመጣውን እስካሁን ኃይልን ስላደረክልኝ አመሰግንሃለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግንሃለሁ። ሲናገር እግዚአብሔር ኃይሌ ወፀወኔ ወመድኃኔ፣ እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር ኃይሌ ነው፣ እግዚአብሔር መጠጊያዬ አምባዬ ነው፣ እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ፣ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው፣ በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላል። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው። የተጠጉበት አምባ ሁሉ አላዳናቸውም። እንደው ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች፣ እነዚያ ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸው ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ላይ መሀል ከተማ ላይ ምንም አይሆን፣ በህዝብ መሀል ተሰውሮ ምንም አይሆን። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁት። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰና አሉት። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ እየዞረ ይሉኛል አሉ። ምዕመናን ከባዶች ናቸው እኮ ለማማት አይደለም። እኔ ግን ምዕመናን አንድ ነገር መናገር እፈልጋለሁ። እሱ ምንድን ነው? እኔ አሁን እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ
አይ ጳጳስ ሲያጨስ ነው አይቻልም። ጳጳስ እያጨሰ ይላል ምን ትላላችሁ? ጳጳሱ ሲጋራ እያጨሱ ቡል እኔ ጳጳሳት ያጭሱ የሚለዋች አናገረው እነሱም አይሰሙኝም ብል ራሱ እሱም አይሰሙ የኛ ጳጳሳት እኔ አያደርጉም አይሰሙኝም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገውት ይሄዳሉ። መመነ እኔ ባይንጂ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚጠረጠሩት። ጉልበታችን መምጣት ያለበት ወደ እግዚአብሔር እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔር ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደል? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻን የላሰው መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር። እግዚአብሔር አምባዬ ነው ተጠግቼ ያድርማልበት። የሚያድን አምባዬ እግዚአብሔር። ዘመድም ስልጣንም ወገንም የጓደኛ ብዛትም መሳሪያም አያድንም። የሚያድነው እግዚአብሔር። በዚህ ነው ኃይሌ ወፀወኔ ብሎ ወመድኃኔ የጨምርበት። የሚያድን አምባዬ አምላኬ ረዳኤ ወትክል ቦቱ፣ ፈጣሪዬ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሏል። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠው ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር የቅዱስ ዮሐንስ አፈወርቅ ቪዲዮ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታናድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን እተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጽውት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ፣ እግዚአብሔር በረድኤቱ ዋጋ አይነሳህም። ስለዚህ እገሌ መመስገን ፈልጓል አትበል። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። በመርዳቱ አይመካም። ገብቷችኋል አይደል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ይጀምራል። ሱሪ ከገዛላችሁ አንተ ጭቃ ላይ የምትቀመጥ የሚል ሱሪቱን እያየ ነው እሱ ስለገዛል። ግን ይችላል። እኔ አላየው እንደዛ የሚያደርግ ሰው አይቻላል። እንደሱ ነው የምታደርገው የሚል ማለት ነው። በይፋ መከራ የሚያል እውነት የሚመጻደቅ ኧረ እንረጋጋ። በማን ላይ ነው ለዚህ የበቃል? አናውቅህም፣ ውሃ ቀቅለህ የምታድር አልነበርክም የሚል ሰዋል። እንደዚህ ጠቅ የሚያደርግ በነገር ማለት ነው። እግዚአብሔር እንደዚያ በአሽሙር አይወጋም ሰጠው ብሎ እውነተኛ ረዳቴ ነው ያለው እሱ። እግዚአብሔር ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድን ነው የምትሉት?
አንኮንዲሽናል ላቭ ነው የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ምን ማለት ነው? ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብሮን የሚቆም እሱ ነው። የእግዚአብሔር ሰዎች እግዚአብሔር እውነተኛ ረዳት ነው ማለት እሱ መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይልም። ይሁን እንግዲህ እዚህ የዚህም ደብር አላልኩም ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? የዚህም ደብር ማለት ሳይሆን በቃ በአጠቃላይ ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምህሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ ይሆን። እግዚአብሔር እንደዚህ አይደለም። አሁን ዝም ብለህ መተህ እግዚአብሔር ሆይ ሳንል ዝም ብለህ እንዲሁ ቆም ብንል ይሰማል፣ ልብን ያዳምጣል እግዚአብሔር። እለተሰምዑ ለወሳሰ ልብ። ቆይ በኋላ የኔታ ይሉላቸዋል መልአከ ገነት። እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይሉልናል። ይሄ መልካ ሕማማትና በጣም ደስ ይለኛል ስለ ሥላሴ የሚነገር ነውና እለተሰምዑ ለወሳሰ ልብ። ደስ ሲል ሥላሴ የልብን ሹክሹክታ የሚሰጉ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ? ጨዋታው መከራከር ማዳመጥ አንዱ ስኪል ነው ምናምን። የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ በል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ። ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው አይልም። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም፣ በልቧ ነበር የምታተኩት። እግዚአብሔር የልቧን ይሰማል። እግዚአብሔር የልቧን ይሰማል። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ ነው። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት ላይ ቆሙ። ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉ የሚበቃ አባት እግዚአብሔር ነው። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገርኩ መሽቷል ደህና ደሩ ቤት። እግዚአብሔር የሁሉ ሰው በአንድ ጊዜ ይሰማል። ታዲያ እውነተኛ ረዳት አይደለም ነው። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁልጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለም ስራ አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችው ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይሄን ምንጣፍ የሚለውን ሊቃውንት ተርጉሙ ይላሉ። በኃጢአት አልጋ ውስጥ ተዘፍቄ ሳለው ፈጣሪን አሰብኩት።
ውድቀት ውስጥ ሆነ ብንጠራው እግዚአብሔር ይሰራል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርነ ሕይወቴ፣ የምታመንበት የሕይወቴ በመከቻ ቀንድ እግዚአብሔር ነው። ሰው በጽዋይ ክወል እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም፣ የእግዚአብሔር ስም ሲጠራ፣ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለ ስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ወርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማርያም ብዙ ቀን ይናገራል። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተመስገን ይላል። በስማው ግድ ማርጎ ነው። የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታ ምድሃ ምን የለም ማምላክ። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጠና ስሰጥ እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ፣ ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ ያምናል። እውነቴን ነው ይላችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። 400 ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ ምንም ቢሆን ከእሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁን ሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? አወግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣
ከዋክብት ይዘምሩልኛል፣ በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል? ሰውን ልላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። ደግሞ ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴን ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቃል። ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኒዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁ በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው።